ባወራው ባልሽ አይደለ ታዲያ አውሪዋ ምን ችግር አለ? ገንዘብ ካለኝ ድንገት አሁንም ተመልሼ እንትን ከምለው ጠይቂው ቀድመሽ አንቺ ጥሩ ዘዴ እኮ ተናገሩ። ቀድማችሁ እናንተ ብር ጠይቋቸው። እዚህ አሁን እንደውም ጥሩ ነው ለማለት ሳውዲም ብትሆኝ ዱባይም ኩዌት ምናምን አሁን ባለውም የጸጥታ ሁኔታ ምክንያት አብረውኝ የሚሰሩ አሰሪዎቼ ወደ ሌላ ሀገር ሄዱና አሁን ስንመለስ ስላሉኝ ስራ ፈትቻለሁ እና እስቲ ብር ፈልገህ ከሰፈርም ተበድረህ ሰርቼ የሚመልሰው ከ6 ወር በኋላ ምናምን እመልሳለሁ ተበድረህ ላክልኝ፣ እዛ የምትሰጠው ሰው ይኖራል ከዛ እዚህ ይሰጡኛል ብለሽ ብድር ጠይቂው። በቃ ተገላገሉ። በደወለ ቁጥር እንዴት ነው ብሩን አገኘህልኝ? እንዴት ነው እየጠበቅኩ እኮ ነው ባይ በቃ አለቀ። እኔም ይሄንን እኮ ካንተ የፈለኩት ይሄንን ነው። በቃ ይሄ ቀላል ዘዴ ነው። እሺ ብር ጠይቂ፣ ቀድመሽ ጠይቂው። አሁን ከዚህ እንደወጣሽ እሱ ሳይልሽ የሆነ ሰዓት ተደዋወሉ። ጥሩ ምሳሌ ነው የነገርኩሽ። በቃ አሁን እዚህ ጦርነት ምናምን ስለሆነ ሰዎቹ ሌላ ሀገር ሄዱ ምናምን እስኪረጋጋ ብለው ስራ የለም ብር ፈልጌ ነው በቤት ኪራይም ብዙ ነገር ስለሚያስፈልገኝ ሰርቼ የሚከፍለው ላክልኝ ፈልገህ። አረ የለም እኮ ካላራ ፈልገህ በቃ ፈልግ ምናምን። ከዛ ኔክስት ሲደውልሽ እንደሱ ሳያወራ እንዴ ነው ብሩን አገኘኸው ወይ በቃ አለቀ፣ ይሽሽሻል። ከዛ በኋላ ስልክሽ ላይም አይደውልም። እሺ እሺ በቃ በጣም አመሰግናለሁ። ቴንኪው ብያለሁ። መልካም ቀን። እሺ የኔ እናት አመሰግናለሁ። እሺ አባቴ። አንዳንዶቻችሁ ትዕግስታችሁ ግን ኧረ ተው። ቀዶ ጥገና ክፍል አስገብተን ሲቀዳችሁ ስፉ ብንልኮ ሚላጭ መርፌ ዶማ ምናምን አካፋ ምናምን አንድ ላይ ያስገብታችሁ ለምትሰፉባችሁ ብር ጠይቋቸው። ጥሩ ዘዴ ያው እንዲህ ስለ አንተም ብሎ መካሪ የሚያይ ሰው አለ። እኔ ራሱ እንደዚህ ነው የምለው። እኔም ብሎ መካሪ ሰው ትመስላለህ እለዋለሁ በመስታወት ሳየው ራሱ ራሴ አሁን ሲያዩ ሰው ትመስላለህ። እኔ እኮ ለስንቱ ሰው ጥሩ ሰው ትመስላቸው ይሆናል። እርግም ነው የማደርገውና ግን አሪፍ ነው። ክፉ ምክር ነው የምመክራችሁ። ብር ጠይቋቸው። አሁን እንደወጣችሁ ከዚህ ውጡና ቤተሰቦቻችሁን ደውላችሁ እንዲታረዳሉ ይልኩላችኋል። እስቲ እንደሚልክላችሁ ሰው ካለ እኔ ልቀጣ፣ እሺ ብለው የሚልክላችሁ ሰው ካለ እኔ ወቀሱ፣ ይመታችሁ፣ ይጠፋሉ። ስልካችሁ ራሱ ስልካቸው ላይ ነው። ለእኔ ክስቴ ስደውሉ ስልካችሁን አያነሱት። ተገላግላችሁ በቃ የምትፈልጉት ችግር እንዳይወራባችሁ አይደል? ቀድማችሁ ችግሩን አውሩት። እናንተ ካርታውን ሳሉት። እናንተ ቃተው ይሰማል። ሄሎ ዓለም እኩል ሆናለች ጋይስ። አገር ቤትም ኑር ውጭም ኑር አሁን ነገሮች ሁሉ እኩል ሆኗል። ኑሮ ምናምን እኩል ምንም የተለየ ነገር የለም። ውጭ የሆነ ብር የምታፈስ ስለሚመስለው ሰው አሁን እኮ እኩል ሆንን። ነዳጁ ጨመረ፣ ዶላሩ እንደዚህ ሆነ። እስቲ ደገፍ አድርጉኝ በሏቸው። ጤና ይስጥልን። ምንድን ነው የጉድ አለ? ሚዩት አድርጎ ዳንስ ምን ነው? ልክፍት ነው ወንድም አለም ተለክፈህ ነው የተባባሰ። ሞዴሬተሮች ስራ የላፈታችሁ ወይስ የእናንተ እጅ አለበት? ሞዴሬተሮችማ የዚህ ቤት ሞዴሬተሮችማ ይከፈላቸዋል፣ ይከፈላቸዋል። የሆነ ነገር አሁን ከፍሎ ነው እሱ። እንዴት ያለ ነገር ነው ጎበዝ? ገባ ሚዩት አረገ ሄደብን። እዛ ጋር አስነከው። የምን ሀገር ዜጋ እንደሆነ አላወኩም። ወረርሽኙ ብዙ ሀገር ተንሰራፍቷል። ህንድ መሰለኝ አይደለ? ህንዳዊ መሰለኝ። የህንድ ዳንስን ያሳየን ወደ ህንድም ተንሰራፍቷል። ገና በህንድኛም አሁን ልንቀመም ነው ማለት ነው። ጤና ይስጥልኝ። ሰላም ነው? ፈጣሪ ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኝ። አመሰግናለሁ ስላስገባኝ። ምን ማለት አይደል? ምን እንታዘዝ? ግን ረጅም ታሪክ ነው የማወራው፣ ግን ከተመቸህ ነው። ኦኬ ንገሪኝ። ኦኬ እኔ በ13 ዓመቴ ነው ታሪክ የሚጀምረውና
13 ዓመቴ ላይ አገባሁ ማለት ነው። ማለት በቤተሰብ ነው የተዳርሽው? ሄሎ ሄሎ፣ ምን ገጥሟት? ኔትወርክ ነው ከኔ ነው ከሷ? ሄሎ፣ አይ ቲንክ ዋይፋይዋ ተቋረጠ መሰለኝ። እንደዛ ነው የሚመስለው፣ ምክንያቱም እያወራች ነው የተቋረጠባት። እሺ እንቀጥል። ኦኬ ተመልሳ እንግዲህ መግባት አጋጣሚው ካላት እንሰማለን። እሺ ኮይን እሰጣችኋለሁ፣ ትንሽ አንድ 15 ደቂቃ ምናምን የመጨረሻውን ዙር እሰጣችኋለሁ። ሚዩት ምንድን ነው ሜምበር እንድትሆኑ ይሰማል። ሄሎ፣ አይ በራሷ ነው የወጣችው፣ ራሱ ነው የወጣችው እንጂ ማንም አላስወጣትም። እንግዲህ ሊሆን የሚችለው ኔትወርኳ ተቋረጠ ነው። እሺ ቆይ እስኪ አንዴ። ሄሎ፣ እሺ እንቀጥል። እሺ ሄሎ፣ ሰላም ሰላም፣ እንኳን ደህና መጣሽ። ስላስገባኝ አመሰግናለሁ። በጣም ኮሜንት ስጥፈልህ ነበር። ምን ማለት ምን እንታዘዝ? ድምፅሽን ከፍ አድርጊ እስኪ። ምክር ፈልጌ ነው ማለት። እሺ ንገሪ። ምክንያቱም እንኳን አልነግርክም፣ ሚዲያ ላይ ማውራት አልፈልግም። ከ7 ዓመት ጀምሬ ነው ነገሮች ሁሉ በጣም እንትን ያሉብኝ፣ ግን እግዚአብሔር ይመስገን አድጌ እዚህ ደርሻለሁ። አሁን ከውስጤ ማውጣት የሚፈልገው ነገር አለ። እሱም ነገር እንድትመክረኝ ነው። በሱ ምክንያት ራሴን አጥቻለሁ። ራሴን፣ ማንነቴን፣ ሁሉ ነገሬን አጣሁ። በቃ በጣም ምክንያቱ በጣም ፈሪ ነኝ። በጣም ከምንም በላይ ፈሪ ነኝ። በጣም ምንም ነገር ማድረግ አልችልም። የሆነ ነገር ማድረግ ፈልጌ ሰው ምን ይለኛል? የሆነ አለ አይደል? ሰውን ነው የማየው። የሆነ ካስተዳደጌ ይሁን ምናምን አላውቅም። በእርግጥ በብቸኝነት ነው፣ በሰው እጅ ነው ያደኩትኝ። ያ ተጽዕኖ ሆኖብኝ ይሁን ወይም ተፈጥሮ ይሁን አላውቅም፣ ብቻ ምን እንደሆነ ግን በጣም ፈሪ ነኝ ከምንም በላይ። አሁን ላይ ይሄን ነገር ማስወገድ እፈልጋለሁ። ጸሎት አደርጋለሁ ፍርሃቴ እንዲጠፋልኝ። ብዙ ነገር ዩቲዩብ ላይ ራሱ ብዙ ነገር አዳምጣለሁ፣ እንዳስወግደው፣ ፈሪ እንዳልሆን፣ በራሴ እንድተማመን፣ ኮንፊደንስ እንዲኖረኝ። በጣም ግን ምንም አልቻልኩም። በፍርሃቴ ያጣኋቸው ነገሮችን ብነግር የእውነት ደደብ ነው የምትለኝ። ብዙ ነገር የምኖረው በማዳም ቤት ነው። ቆየው ከመጣሁኝ እዚህ ስልክም ካስኩኝ 4 ዓመት ሆነኝ። በቃ ስልክ በእጄ ከነካው 4 ዓመት ሆነኝ። እዚሁ ነው የተሰጠኝ እና ለፍርሃቴ የሆነ በቃ የፍርሃት ነገር እንድትመክረኝ ፈልጌ ነው። ታሪኩ ምናምን ያጣኋቸው ነገሮች የነበርኩባትን ምናምን እንኳን ማውራት አልፈልግም። እሱን ምንድን ነው የሚያስፈራሽ? አሁን ሰው ምን ይለኛል ነው? ሰው ምን ይለኛል ሳይሆን እኔ የምፈልገውን ነገር ካረብ አጠገቤ የነበሩ ሰዎች የሚርቁኝ ይመስለኛል። እነሱ ካልፈለጉት እኔ ማድረግ አልችልም። እኔ ደግሞ በእነሱ እጅ ስለኖርኩኝ እነሱ አጠገቤ ከሌሉ የሆነ መስጠላ ህይወት የሚኖረኝ ይመስለኛል። ግን አሁን ራሴን ችያለሁ። ምንም የሰው እጅ አልጠብቅም። በፊት ምንም አልነበረኝም በእርግጥ። አሁን ግን ሰርቼ አግኝቻለሁ፣ እግዚአብሔር ይመስገን። ግን በጣም ፈሪ ነኝ፣ ከምንም በላይ በጣም ፈሪ ነኝ እና የፍርሃቱን መዳን እንድትነግረኝ ብቻ ነው የምፈልገው። እድሜሽ ምን ያህል ነው? አላውቀውም። በልጅነት ነው እናቴ የሞተችው። ፋሚሊዎች የሉም ታውቃለህ። እነሱ አለመኖራቸው ነው። ብዙም የስጋ ወገን የለኝም። ያ ነው የጎዳኝ እና ያ ነገር ስለሆነ የስጋ ሲሆን ምንም ብታጠፋ ምንም አይተውህም። ሌላ ደግሞ ከባድ ነው። ያ ነገር የሚፈጠርብኝ ይመስለኛል። ያ ፍርሃት ይዞኝ ነው። ለፍርሃት ብቻ መድኃኒት ብነግር ያጣኋቸው ነገሮች እየሆንኩ ያለሁት ነገር ብነግር በእውነት በጣም ለራሴ ራሱ አዝናለሁ። ራሴን አየዋለሁ።
አንዳንዴ ደግሞ ራስን በራስ ማሳጣት ጥሩ አይደለም፣ በፈጣሪም ዘንድ እያልኩ ነው። አሁን ላይ ግን እስከ ዛሬ ለምን እነዚህ ነገሮች ታግሼ ኖርኩ እያልኩ ራሴን ጠይቃለሁኝ። እነዛን ያለፍኳቸውን ነገሮች ሳስብ ለምን አለፍኳቸው እላለሁ። ግን እግዚአብሔር ስለረዳኝ ነው ያለፍኩት እንጂ እኔ ጎበዞኝ አይደለም። ታሪኩን ማውራት አልፈልግም፣ ግን ይህን ብቻ ምክር እንድሰጠኝ ነው የምፈልገው። እሺ ሚዩት አድርጊና አዳምጪ። አንደኛ የብዙ ሰው ችግር ምንድነው? ሰው ምን ይለኛል፣ ሰዎችን ባጣስ፣ እንዲህ ባረግ፣ እንደዚህ ቢሆንስ፣ ለሰዎች ነው የሚጨንቃችሁ። በምንም አይነት ሁኔታ ውስጥ ብታልፉ ጋይስ የራሳችሁን ጦርነት ራሳችሁን የምትዋጉት ገብቷችኋል። ሁላችንም እንሞታለን። አንድ ቀን አፈር ውስጥ ነው የምንገባው። አለቀ። እንዲህ እንደሆነን አንቀርም። አንዴ ኖረን ለምን ሞተው ዋስትና ለሌለው ህይወታችን ፈርተን የምናመጣው ታሪክ የለም። በህይወትሽ ውስጥ የሚያስፈራሽ ነገር ባጣውስ፣ ቢፈርስስ፣ ቢበላሽስ፣ ባይሳካስ፣ የሆነ ነገር ቢሉኝስ ብለሽ ከሆነ ከዛሬ ጀምሮ ፍርሃትሽን ስበሪው። ለመሞት 1 ሳምንት ነው የቀረሽ ብትባይ እንዴት ነው የምትኖሪው? እሱ ነው ትልቁ ጥያቄ። አሁን ፈጣሪ ተገልጦ ለመሞት ያለሽ ጊዜ አጭር ነው፣ 1 ሳምንት ብቻ ነው ያለሽ፣ መጨረስ የምፈልጊው ነገር ጨርሺ ተብሎ ቢነገርሽ ወይም የምንሞትበትን ቀን ብናውቀው፣ የምር ፈጣሪ እኮ ትልቅ የዋለልን ውለታ ምንድን ነው? መሞቻ ቀናችንን አላሳወቀን። ሰርፕራይዝ ነው። በቃ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል፣ የዛሬ 5 ዓመት ሊሆን ይችላል፣ የዛሬ 10 ዓመት፣ ምን ያህል ጊዜ እንደምንኖር አናውቅም። ለዛ እኮ ነው የምንዘናጋው። ልንሞት ግን ጥቂት ቀን እንደቀረን ግን ብናውቀው የምር እንዲህ እንድኖራለን? ፈርተን ተጨንቀን ተጠበን ሰው ምን ይለኛል ብለን የፈለገውን ይበል። ምን ልሞታ እንዴ ደግሞ ለዚህ ጉዳይ ልጨነቅ እንዴ ነው የምትሉት? አያችሁታል። ስለዚህ እኔ ምን አደርጋለሁ መሰለሽ፣ ወረቀትና እስክሪብቶ አውጥቼ ጽፋለሁ 1 ሳምንት ጊዜ እንደቀረኝ ለመሞት። እንደዛ ነው የምኖረው በነገርሽ ላይ ሁሌ ኤቭሪዴይ። እንዴት እንደጠቀመኝ አንጠይቂ። ለመሞት 1 ሳምንት ነው የቀረኝ። ከመልመድ የተነሳ የእውነት ከሳምንት በላይ ስቆይ እንዴት ቆየሁ ማለት ጀምሬያለሁ። ምክንያቱም ይህን ማሰብ የሚጠቅመኝ ለምን መሰለሽ፣ ተራ ጉዳዮች አያስጨንቁኝም። ከሰው ጋር ስከራከር አታገኘኝም። በማይረባ ጊዜን አላጠፋም። ገብቶሻል? የኔ ጊዜ የማይገባው ጉዳይ ላይ ጊዜን አላባክንም። ከሰው ጋር አልጨቃጨቅም። ለሰው ሳልባራ አልኖርም። ሰው ምን ይለኛል አልልም። ምን ቢለኝ ምን አገባኝ? ልሞት 1 ሳምንት ነው የቀረኝ። ከሱ ጋር ከምጨቃጨቅ ቶሎ መስራት ያለብኝ ነገር ለስራ ነው ስሜቱ። አሁን ይህን ከመለማመድ የተነሳ ነው። አሁን በአንድ ጊዜ አልመጣም አይሞር ውስጥ ግን ለአመታት ስላረኩት አሁን አዳፕት አድርጌው ክፉ ቦታ፣ የጭቅጭቅ ቦታ፣ ነገር፣ አሻጥር፣ ድራማ፣ ማስመሰል፣ ከሰው ጋር መጨቃጨቅ፣ በማይሆን ጉዳይ ራሴን ለማብራራት ለሰዎች መጨነቅ፣ ሰው ምን ይለኛል ብሎ ማሰብ ጭራሽ እኔ ህይወት ውስጥ የሌሉ ጉዳዮች ናቸው። ፈልጌው ሳይሆን ይህን ስለተለማመድኩት 1 ሳምንት ልሞት የቀረኝ ሰው ትኩረት ማድረግ ያለብኝ እቅዶቼ ላይ ነው። ምን ለማሳካት ነው መስራት እየሰራ ነው? ቶሎ ጥሩ ነገሮች ላይ ማተኮር። መስራት የምፈልገው በድፍረት ገብቼ መስራት። ልሞት ነው። ስለዚህ ሊሞት ያለ ሰው አይዘባነንም። ቢዝነስ መስራት ከፈለኩ ገብቼ ይፋለማለሁ። ሪስክ አልፈራም። መሄድ የምፈልግበት ቦታ ከሆነ ዛሬ ሆኖ አደርገዋለሁ። ዛሬ እሄዳለሁ። ማድረግ የምፈልገው ለነገ አላሳድር። አየሽ? ስለዚህ እዚህ ነገር ውስጥ አሁን ጭንቅላትሽ ውስጥ ስፔስ ያጣል። ሰው ምን ይለኛል፣ ሰው ምን ያመጣ ይሆን የሚለው። ከዛሬ ጀምሮ በራስ መተማመን ስሜት ተራመሽ። አንደኛው መንገድ ይሄ ነው። ሁለተኛው በደንብ አስምሬ የምነግርሽ በራስ መተማመን ከአንበሳ ተማሪ። በራስ መተማመን ሁሉ ነገር ነው ወዳጆች። እንደ ወንድም የምነግራችሁ እመኑኝ፣ በራስ መተማመናችሁን ከያዛችሁ እናንተ ማሳካት የምትፈልጉትን በሙሉ ታገኙታላችሁ። 100% ነው ማረጋግጥላችሁ። ሌላው ነገር ላይ ማተኮር ተውና ኮንፊደንሳችሁ ላይ አተኮሩ። ኮንፊደንስ ምን ማለት ነው? እንደ ውስብስብ እንዳላረግባችሁ፣ አንበሳ የአራዊቶች ንጉሥ የሆነው በኮንፊደንሱ ብቻ ነው ጋይስ እንጂ በምንም አቅም የለው። በግዝፈት ብትይ የአራዊት ንጉሥ መሆን ያለበት ዝሆን ነው። በፍጥነት ብትይ እነ ነብርና አቦ ሸማኔ በፍጥነት ይበልጡታል አንበሳ። በጉልበትም ብትይ በጣም ብዙ ከባባድ ጉልበተኛ እንስሳቶች አሉ። አንበሳ በምንም መመዘኛ ንጉሥ ሊሆን የሚችልበት መንገድ የለም። እናውራ ከተባለ
ይመዘን ከተባለ በአቅም በፍጥነት በጉልበት። ነገር ግን አንበሳን የአራዊት ንጉሥ ያደረገው ሰው ሁሉ አንበሳ እንደ ምሳሌ ያነሳል አይደል? ላይሆን አንበሳ ብዙ ጊዜ ያ የሆነው ምንድን ነው? አንበሳ ሜንታሊቲው ብቻ ነው አሸናፊ ያደረገው፣ ጉልበቱ አይደለም፣ ፍጥነቱ አይደለም፣ ወይም ሌላ ነገሩ። ልክ ሌሎች እንስሳቶችን ሲያያቸው አንበሳን ብሎ ነው የሚያስበው። ምሳዬን አገኘው፣ ቁርሴን አገኘው፣ እኔ ነኝ ደፋሩ፣ እኔ ነኝ መሪው፣ እኔ ነኝ የምፈራው ብሎ ተንደርድሮ ነው የሚሄደው ወደዛ ወደሚፈልገው ነገር። ሌሎቹ ደግሞ ወይኔ ጉዴ በቃ ሊበላኝ መጣ ብለው። ይሄ ብቻ ነው ልዩነቱ። አየሽ? ስለዚህ ከዛሬ ጀምሮ በህይወትሽ ውስጥ ንግስት ነኝ ብለሽ እመኝ። ሁልሽም እዚህ ውስጥ ያላችሁት ቆንጆ ነኝ፣ ምርጥ ሰው ነኝ፣ ተወዳጅ ነኝ፣ አሸናፊ ነኝ፣ ጥሩ ነገር ሁሉ ይገባኛል። ገብቷችኋል? ወደቀች ስልክ ተደውሎባት ነው መሰለኝ። ጥሩ ነገሮች ሁሉ ይገባኛል ብላችሁ አስቡ። ወደምትፈልጉበት ቦታ ተንደርደሩበት በራስ መተማመን። አደባባይ ወጥታችሁ መናገር ከፈለጋችሁ አርጉት። ምን ያመጣል? ምንም አትቀንስባችሁ። ልትሞቱ 1 ሳምንት ነው የቀራችሁ። መናገር የምትፈልጉትን ተናገሩ። አንዳንድ ሰው ቲክቶክ ላይ ወጥቶ ቪዲዮ መስራትም ይፈራል። ሰው ምን ይለኛል ኮመንት ፈርቶ ምናምን። አርጊ። ምን ያመጣል? አትሞቱ። ገብቷችኋል? ግፋ ቢል መጥፎ አስተያየት ቢሰጣችሁ ንግድ ለመጀመር ፈልጎ ብከስርስ ብሎ ያስባል። ከሰራ ከመክሰር በኋላ ከሆኑ ትርፍ ያለው የት አባቱ ካልደፈረሰ አይጠራም። ሂድበት፣ ይደበላለቅ። ቢፈርስስ የፍራስ ትገነባዋለህ። ባጣስ እጣ ታገኛለህ እንደገና። ስለዚህ ምንድን ነው የሚያስፈራችሁ? ማጣት፣ መውደቅ፣ መክሰር፣ አስተያየት፣ መጥፎ አስተያየት፣ የሰዎች ድንጋይ መወርወር። ምንም እኮ ከዚህ ዘለለ እኮ ምንም ታሪክ የለም። አጣለው ከስራለው ብላችሁ የምታስቡት ነገር ካለ ከሰሩ እንደገና ትሞክራላችሁ። ጤናችሁና እድሜያችሁን ብቻ አትጡ እንጂ ያጣችሁትን ሁሉ ፈልጋችሁ ማግኘት ትችላላችሁ። እመኑኝ። ሰፊ አርጉት።